ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በኬንያ በጎርፍ መጥለቅለቅ የሞቱ ሰዎች ቁጥር 66 ደረሰ። በኬንያ በተለያዩ አካባቢዎች በደረሰ የጎርፍ መጥለቅለቅ ቢያንስ 66 ሰዎች መሞታቸው ተነግሯል። የአገሪቱ ፖሊስ እንዳስታወቀው ሰሞኑን ባጋጠመው የጎርፍ መጥለቅለቅ ተጨማሪ 4 ሰዎች የሞቱ ሲሆን በአጠቃላይ ባለፈው ሳምንት የሞቱ ሰዎች ቁጥር 66 መድረሱን ገልጿል። በመዲናዋ ናይሮቢ ከፍተኛ ዝናብ የጣለ ቢሆንም በሰዎቹ ላይ ተጨማሪ ጉዳት አላደረሰም ተብሏል። በመዲናዋ በሚኒባስ ሲጓዙ የነበሩ 11 ሰዎች በጎርፍ ተውጠው በአደጋ ጊዜ ሰራተኞች ሕይወታቸውን ማትረፍ ተችሏል። በሌላ በኩል ቤታቸው በጎርፍ ሲወሰድ አብረው የተወሰዱ 2 ሕፃናትንም እንዲሁ በሕይወት ማትረፍ መቻሉን የኬንያ ቀይ መስቀል አስታውቋል። በኬንያ እየጣለ ያለው ከፍተኛ ዝናብ ተከትሎ ወንዞች በመሙላታቸው ጎርፍ መንገዶችን ሲዘጋ በኃይል አቅርቦትና በቤቶች ላይም ጉዳት አድርሷል። በአንዳንድ ዋና ዋና መንገዶች የሚገኙ ድልድዮች በጎርፍ በመወሰዳቸው ምክንያት ተዘግተዋል። በጎርፍ የተጥለቀለቁ ትምህርት ቤቶች መኖራቸውም ተነግሯል። የኬንያ የሀገር ውስጥ ሚኒስቴር በቀጣዮቹ ቀናትም ከፍተኛ ዝናብ እንደሚኖር አስታውቆ የጎርፍ አደጋው በዚያው ልክ ሊከሰት እንደሚችልም አስጠንቅቋል። በመሆኑም ስጋት ያለባቸው አካባቢዎች ነዋሪዎች ለጊዜው አካባቢያቸውን እንዲለቁ ጠይቀዋል። ቢያንስ 2,000 ሰዎች በመዲናዋ ናይሮቢ ቤታቸውን እንዲለቁ ተነግሯቸዋል። የአደጋ ጊዜ ሰራተኞች በጎርፍ የሚጠቁ ሰዎች ለመርዳት በመላ ሀገሪቱ ርብርብ እያደረጉ መሆኑም ተገልጿል። በመላው ሀገሪቱ በጎርፍ ከሞቱ 66 ሰዎች መካከል ግማሾች ወይም 33 የሚሆኑት የሞቱት በዋና ከተማዋ ናይሮቢ ውስጥ ነው። ነዋሪዎቹ በተለይ በመዲናዋ ፓርክላንድ ተብሎ በሚጠራው ክፍል በአንዳንድ ቦታዎች ላይ እስከ 2 ሜትር ከፍታ ያለው የውሃ ማቆር ተፈጥሮ ማየታቸውን ገልጸዋል። አንዳንዶቹ ቀድሞ ማስጠንቀቂያውን ተከትሎ ሰፈር ቀይረው ማደራቸውንም ተናግረዋል። ባለፈው ቅዳሜ ፕሬዝዳንት ዊልያም ሩቶ የተዘጉ የውሃ መውረጃ ቦዮችን ለመክፈት ጥረት እንደሚያደርጉም ተናግረው ነበር። ነገር ግን ቢቢሲ ያነጋገራቸው በናይሮቢ የፓርክላንድ ነዋሪዎች እስካሁን የውሃ መውረጃ መስመሮች እየከፈቱ ያሉት በራሳቸው ጥረት ብቻ መሆኑን ገልጸዋል። ፕሬዝዳንቱ ጉዳት በደረሰባቸው አካባቢዎች ምግብና መድኃኒት መላኩንም ተናግረዋል። ኬንያ በተጨማሪ በደቡብ ኢትዮጵያ ጋሞ ዞን ከፍተኛ ዝናብ ባስከተለው የመሬት መንሸራተት ሳቢያ ከ100 በላይ ሰዎች ሞተዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።